ጤና ይስጥልኝ። በዛሬው የዜና እትማችን በአገር ውስጥ በዓለም አቀፍ መድረክ የተመዘገቡ አበይት ክስተቶች ይዘን ቀርበናል። በትግራይ ክልል የፕሪቶሪያ ሰላም ስምምነት ተፈጻሚነት የሚፈትን አዲስ የፖለቲካ ትኩሳት ተቀስቅሷል። የፌዴራል መንግስት የጊዜያዊ አስተዳደሩን የስልጣን ዘመን በአንድ ዓመት ማራዘሙ ተከትሎ ህወሓት ውሳኔውን የተናጠል ስምምነት የሚጥስ ሲል በጽኑ ተቃውሟል። ይህ ውሳኔ በክልሉ ፖለቲካ መረጋጋት ላይ ምን አይነት ጥላ ያርፋል? ዝርዝር ትንታኔውን እናቀርባለን። ወደ ውጭ መረጃ ስናልፍ በዋሽንግተን የሪፐብሊካኑ ተመራጭ የፕሬዝዳንት ዶናልድ ትራምፕ ወታደራዊ ስልጣን ለመገደብ የቀረበውን ህግ ውድቅ አድርገዋል። ትራምፕ በበኩላቸው በሆርሙዝ ወሽመጥ ላይ ኢራን በከረረ ቃል አስጠንቅቋል። በተጨማሪም ለወራት የቀጠለው የእስራኤልና ሊባኖስ ጦርነት ወደ ዋሽንግተን የድርድር ጠረጴዛ ሊያመራ መሆኑ ተሰምቷል። ኔታንያሁ ድርድር እንዲጀመር ቢያዙም ተኩስ አቁሙ የለም ማለታቸው ጉዳዩን ግራ አጋብቶታል። እነዚህና ሌሎች ጉዳዮች ሰፋ አድርገን እንመለከታለን። አብራችሁን ቆዩ። በትግራይ ሰማይ ስር ዳግም ጥቁር ደመና መጣል ጀምሯል። ለሁለት ዓመታት የዘለቀው አሰቃቂው ጦርነት ያስቆመው የፕሪቶሪያ የሰላም ስምምነት አሁን ደግሞ በስልጣን ክፍፍል በህግ ትርጓሜ መወዛገብ ውስጥ ወድቋል። መወዛገቡ የገነፈለው የፌዴራል መንግስት በትግራይ ክልል የጊዜያዊ አስተዳደር ፕሬዝዳንት የሆኑት የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ለተጨማሪ አንድ ዓመት መራዘሙ ተከትሎ ነው። የውሳኔ ይፋ በሆነ ማግስት ህዝባዊ ወያኔ ሓርነት ትግራይ ህወሓት ዝምቶን በመስበር በታሪክ አጋጣሚ ካወጣቸው መግለጫዎች ሁሉ ጠንካራ ያለውን ተቃውሞ አሰምቷል። ህወሓት ይህን የመንግስት እርምጃ የተናጠል ውሳኔ ሲል የፈረጀ ሲሆን ድርጊቱ የሰላም ስምምነት መንፈስን ሙሉ በሙሉ የጣሰ ነው ብሎታል። እንደ ድርጅቱ ገለጻ የክልሉ ጊዜያዊ አስተዳደር የሚመሰረተው ሆነ የቆይታ ዘመኑን የሚወስነው በሁለቱ ተፈራራሚ አካላት ማለትም በፌዴራል መንግስትና በህወሓት መካከል በሚደረገው የፖለቲካ ምክክር እንጂ በመንግስት ጥብቅ ትዕዛዝ ብቻ አይደለም ብሏል። ውጥረቱን ይበልጥ ያባባሰው ደግሞ መንግስት ለውሳኔ መነሻ ያደረጋቸው ህጎች ናቸው። ህወሓት እንደሚለው ከሆነ የጠቅላይ ሚኒስትር ጽህፈት ቤት ስልጣን ያራዘመው ከፕሪቶሪያ ስምምነት በፊት የነበሩ የጦርነት በነበረበት ወቅት የወጡ ደንቦች በመጠቀም ነው። ይህ ደግሞ የሞተን ህግ ለመቀስቀስ እንደመሞከር የሚል አንድምታ አለው ብሏል። በ2015 ዓመት የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ከዚህ ቀድሞ የነበሩ ደንቦችን እንደሚሽር በግልጽ ቢደነግግም አሁን ግን የቆዩ ህጎች ተመልሰው ለስልጣን ማራዘሚያነት መዋላቸው በህወሓት አመራሮች ዘንድ ከፍተኛ ጥርጣሬ ፈጥሯል። የሌተናል ጀነራል ታደሰ ወረደ ሚናም በዚህ ውዝግብ ውስጥ በጉሉ ይታያል። ጀነራሉ የአንድ ዓመት የስራ አፈጻጸም ሪፖርት ለጠቅላይ ሚኒስትር አብይ አህመድ ባቀረቡ ማግስት ስልጣናቸውን መራዘሙ መንግስት ከህወሓት ይልቅ ከጊዜያዊ አስተዳደር አመራሮች ጋር ቀጥተኛ ግንኙነት መምረጡን ያሳያል። ቀደም ሲል የቀድሞ ፕሬዝዳንት ጌታቸው ረዳ በነበሩበት ወቅት ህወሓት ጀነራል ታደሰ ወደ አመራርነት እንዲመጡ ፍላጎት እንደነበረው ቢናገርም አሁን ግን ሹመቱ ከህወሓት እውቅና ውጪ መደረጉ ግንኙነቱን ወዳጅ አያደርጎም የሚል ስጋቶች አስነስቷል። በመጨረሻም የፖለቲካ ትኩሳት በትግራይ ህዝብ ላይ የሚያሳደረው ተጽዕኖ ቀላል አይደለም። ጦርነቱ ያደቀቀው ማህበረሰብ ኢኮኖሚያዊ መዋቅር ለመጠገን የተረጋጋ ፖለቲካ በሚያስፈልግበት በዚህ ወሳኝ ወቅት በአዲስ አበባና በመቀሌ መካከል ያለው ፍጥጫ መባባሱ ለዘላቂ ሰላም እንቅፋት ሊሆን ይችላል። ህወሓት ለአደራዳሪ አካላት ለዓለም አቀፍ ማህበረሰብ ያቀረበው አቤቱታ ጉዳዩን ወደ አዲስ የዲፕሎማሲያዊነት ትርክ ሊያመራው እንደሚችል ፍንጮች የሚሰጥ ነው። በትግራይ ክልል ምህዳር ውስጥ የተጋረጠው ይህ የስልጣን ሽኩቻ በቀጣይ ቀናት የሚኖረውን ሂደት የፕሪቶሪያ ስምምነት ጥንካሬ የሚለካበት ትልቅ ፈተና እንደሚሆን ይጠበቃል። ወደ ውጭ መረጃ ስናልፍ ዋሽንግተን በሁለት ቢላ የትራምፕ የጦርነት ስልጣን የሪፐብሊካኖች ጋሻ። የአሜሪካ ፖለቲካ እንደ ተቀጣጠለ እሳት ገሞራ በየጊዜው አዳዲስ አስደንጋጭ ክስተቶች እያስተናገደ ይገኛል። በተለይም በዋይት ሀውስና በኮንግረሱ መካከል ያለው የስልጣን ሽኩቻ አሁን ደግሞ ፊቱን ወደ መካከለኛው ምስራቅ ወደ ጦርነት አውድሞች አዙሯል። በትናንትናው ዕለት በአሜሪካ ተወካዮች ምክር ቤት የተካሄደው ስብሰባ በአገሪቱ ዲሞክራቶችና ሪፐብሊካኖች መካከል ያለው የከረረ ልዩነት ለፕሬዝዳንት ዶናልድ ትራምፕ ያላቸውን የተገላቢጦሽ አመለካከት ጉልጭ አድርጎ ያሳየ ነበር። የውዝግቡ መነሻ ዲሞክራቶች ያቀረቡት አዲሱ የህግ ረቂቅ ነው። ይህ ህግ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚፈጽሟቸው ወታደራዊ ጥቃቶች እንዲቆሙና ፕሬዝዳንቱ ከኮንግረስ ፍቃድ ሳያገኙ ማንኛውንም አይነት መጠነ ሰፊ ጦርነት እንዳይከፍቱ የሚገድም ነበር። ዲሞክራቶች ይህን ጥረት የጀመሩት በከንቱ አይደለም።
ፕሬዝዳንት ትራምፕ ባለፈው ሳምንት ሙሉ ስልጣን ይወድማሉ በሚል በኢራን ላይ የከረረ ዛቻ መሰንዘራቸው በአሜሪካ ፖለቲካ ልሂቃን ዘንድ ትራምፕ ዓለም ወደማይፈልገው ጦርነት ሊከቱት ነው የሚል ስጋት እንዲነግስ አድርጎታል። ይሁን እንጂ በምክር ቤቱ ከፍተኛ ድምፅ ያላቸው ሪፐብሊካኖች የፓርቲያቸው መሪና የአገሪቱ ፕሬዝዳንት የሆኑት የዶናልድ ትራምፕ ክንድ ለማዳከም የሚያደርገው ማንኛውም እንቅስቃሴ በጽኑ ተከላክሏል። የኒው ጀርዚ ተወካይ ክሪስ ስሚዝ ስብሰባው ያለ ግምገማና ያለ ድምፅ አሰጣጥ እንዲበተን በማድረግ የዲሞክራቶች ህልምን አክሽፈዋል። ሪፐብሊካኖች እንደሚሉት ፕሬዝዳንቱ የሀገሪቱ ደህንነት ለመጠበቅና ለጠላቶች ተገቢውን ምላሽ ለመስጠት ሙሉ ወታደራዊ ነጻነት ሊኖራቸው ይገባል። ማንኛውም አይነት የስልጣን ገደብ ደግሞ አሜሪካን ለጥቃት ተጋላጭ ያደርጋል የሚል ጽኑ እምነትም አላቸው። ይሄ በዋሽንግተን ሰማይ ስር የሚካሄደው የቃላት ጦርነት ከውስጥ ፖለቲካ አልፎ የዓለም የኃይል ሚዛንን የሚነካ ነው። ፕሬዝዳንት ትራምፕ በራሳቸው ፍላጎት ስሜት ተነሳስተው ወደ ጦርነት ቢገቡም በአሜሪካ ኢኮኖሚና በዓለም ሰላም ላይ የሚኖረው ተጽዕኖ ከፍተኛ እንደሚሆን ዴሞክራቶች ያስጠነቅቃሉ። በተለይም ከኢራን ጋር ያለው ግንኙነት እጅግ ስስ በሆነበት በዚህ ወቅት በፕሬዝዳንት እጁ ላይ ያለው ቀይ ቁልፍ የጦርነት ትዕዛዝ ለመቆጣጠር የሚደረገው ጥረት በሚቀጥሉ ሳምንታት ኮንግረሱ ከእረፍት ሲመለስ በድጋሚ እንደሚቀጥለው ይጠበቃል። በአጠቃላይ የአሜሪካ ፖለቲካ በሪፐብሊካኖች ጋሻና በዲሞክራቶች መገደብ መካከል ተይዞ ይገኛል። ፕሬዝዳንት ትራምፕ የጦርነት ስልጣናቸውን ተጠቅመው በኢራን ላይ ያላቸውን ቁጣ ወደ ተግባር ይለውጡ ይሆንስ ወይስ ዲሞክራቶች በሚቀጥለውን ሳምንት ላይ በሚደረገው ዳግም የድምፅ አሰጣጥ የትራምፕን ክንድ ማሰር ይሳካላቸው ይሆን? ይህ ጥያቄ አሁንም የዓለም ትኩረት ስቧል። ዋሽንግተን በሁለት ቢላ እየተሳለች ባለችበት በዚህ ወቅት በዲሞክራሲያዊ አደባባይ የሚደረገው ይህ ሽኩቻ የመጨረሻው ውጤት የሚወስነው በመጨረሻው ሳምንት በሚደረገው የኮንግረስ ወሳኝ ስብሰባ ላይ ይሆናል ተብሎ ይጠበቃል። ወደ ቀጣይ መረጃ ስናልፍ የሆርሙዝ ወሽመጥ ውጥረት። በመካከለኛው ምስራቅ የሚገኘው ለዓለም ንግድ እጅግ ወሳኝ የሆነው የሆርሙዝ ወሽመጥ አሁን ደግሞ የፕሬዝዳንት ዶናልድ ትራምፕ የቁጣ መድረክ ሆኗል። ትራምፕ በኢራን ላይ ያላቸው ቅሬታ ለመግለጽ የተጠቀሙበት መንገድ እንደተለመደው ቀጥተኛና ጠንከር ያለ ነበር። ፕሬዝዳንቱ በገዛ ማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ኢራን በወሽመጡ ለሚያልፉ የነዳጅ መርከቦች ክፍያ እያስከፈለች የሚል ሪፖርት ማውጣታቸው ተከትሎ ድርጊቱ እጅግ ደካማና አዋራጅ ስራ ሲሉ አጣጥሎታል። የሆርሙዝ ወሽመጥ ለምን እንዲህ ትኩረት ተሰጠው የሚለው ጥያቄ ምላሹ ግልጽ ነው። ከዓለም የነዳጅ የፍሳሽ ተፈጥሮ ጋዝ ንግድ 20 በመቶ የሚሆነው የሚተላለፈው በዚህ ጠባብ የውሃ መስመር በኩል ነው። ይህ ማለት በዚህ አካባቢ የሚፈጠር ማንኛውንም መጠነኛ መስተጓጎል በዓለም ዙሪያ በሚገኙ ማደያ ቤቶች የነዳጅ ዋጋ እንዲንር፣ የዓለም ኢኮኖሚ እንዲናወጥ የማድረግ አቅም አለው። ትራምፕ ከኢራን ጋር የደረሰው ስምምነት እንዳልነበረም ሲሉ አጽንኦት የሰጡትም ከ40 ቀናት ደም አፋሳሽ ውጊያ በኋላ የተደረሰው የተኩስ አቁም ወሽመጡ ለነጻ የንግድ ልውውጥ ክፍት እንዲሆን የሚደነግግ በመሆኑ ነው። ይሁን እንጂ መሬት ላይ ያለው እውነታ ትራምፕ ከሚሉት በላይ አሳሳቢ መሆኑ መረጃዎች ያሳያሉ። ቢቢሲ ቬሪፋይ ባሰባሰበው መረጃ መሰረት የተኩስ አቁሙ ስምምነት ከተፈረመ በኋላ በወሳኝ የባህር ኮሪደር በኩል ያለፉ መርከቦች ቁጥር 9 ብቻ ናቸው። ይህ ቁጥር ጦርነቱ ከመነሳቱ በፊት ከነበረው ዕለታዊ የ138 መርከቦች ፍሰት ጋር ሲነጻጸር የዓለም ንግድ መርከቦች አሁንም አካባቢውን እንደ ሞት ቀጠና እየተመለከቱት መሆኑ ያሳያል። የኢራን ባለስልጣናት የባህር መንገድ ክፍት አድርገናል ቢሉም መርከቦች ላይ የሚደረገው ጥብቅ ፍተሻና የሚጠየቀው ያልተገባ ክፍያ ግን የንግድ ማህበረሰቡን ክፉኛ አስቆጥቷል። ፕሬዝዳንት ትራምፕ ለኢራን ያስተላለፉት ማስጠንቀቂያ ግልጽ መልእክት አለው። እያደረጉ ባይሆን ይሻላቸዋል፣ ከሆነም ቢያቆሙ ይሻላል በማለት የዛቱት ፕሬዝዳንቱ አሜሪካ ጥቅሟን ለማስጠበቅ የዓለም ነዳጅ ፍሰት እንዳይቋረጥ ማንኛውንም እርምጃ ለመውሰድ ዝግጁ መሆኑን ለመጠቆም ነው። ትራምፕ ለኢራን ያላቸው ትዕግስት እየተሟጠጠ መምጣቱ በዋሽንግተን በቴህራን መካከል ያለው ስስ ሰላም በማንኛውም ሰዓት ወደ አዲስ ግጭት ሊያመራ እንደሚችል ፍንጭ የሚሰጥ ነው። በአጠቃላይ የሆርሙዝ ወሽመጥ የዓለም ፖለቲካና ኢኮኖሚ የሚፈጠጡበት አውድማ ሆኗል። ኢራን በወሽመጡ ላይ ያላት ወታደራዊና ስትራቴጂካዊ የበላይነት በመጠቀም አሜሪካንና ምዕራባውያን ለመጫን የምታደርገው ጥረት ከትራምፕ የማይገመት ባህሪ ጋር ተዳምሮ ቀጠናውን በስጋት ውስጥ ጥሎታል። የነዳጅ መርከቦች በወሽመጡ በኩል በነጻ መጓዝ አለመቻላቸው በቀጣዮቹ ቀናት የነዳጅ ዋጋ ብቻ ሳይሆን የአሜሪካ ቀጣይ ወታደራዊ እርምጃ የሚወስን ይሆናል። ዓለም አሁን አይኖቹን ወደዚህ ጠባብ ወሽመጥ ወደ ትራምፕ የቁጣ መልእክቶች አዙሮ በጉጉት በስጋት እየተጠባበቀ ይገኛል።
በሌላ በኩል የእስራኤልና የሊባኖስ ድርድር በመካከለኛው ምስራቅ ለሳምንታት የዘለቀው የቀጠናው ሰላም ክፉኛ ያናወጠው የእስራኤልና የሊባኖስ ጦርነት አሁን ደግሞ ወደ አዲሱ ወሳኝ ምዕራፍ እየተሸጋገረ ይገኛል። ባለፈው ጥቂት ቀናት የእስራኤል አየር ኃይል በሊባኖስ የሚገኘውን የሄዝቦላ ወታደራዊ መሰረተ ልማት ለማውደም የጀመረው ዘመቻ እጅግ አስከፊ ደረጃ ላይ ደርሶ ነበር። በአንድ ወቅት በ10 ደቂቃ ውስጥ ብቻ 100 ኢላማዎች መትታለች የተባለችው እስራኤል አሁን ግን የጥቃቱን አቅጣጫ ወደ ድርድር ጠረጴዛ ለማዞር ፍላጎት እያሳየች መሆኑ ተሰምቷል። የአሜሪካ የውጭ ጉዳይ መስሪያ ቤት እንዳሳወቀው የእስራኤልና የሊባኖስ ከፍተኛ ባለስልጣናት በሚቀጥሉ ሳምንታት ዋሽንግተን ከተማ ውስጥ ለሰላም ንግግር ይቀመጣሉ። የድርድር ዜና የተሰማው ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለድርድር እንጀምር ትዕዛዝ መስጠታቸው ይፋ ካደረጉ በኋላ ነው። ይሁን እንጂ የኔታንያሁ ድርድር ከወትሮ የተለየ የራሱ የሆነ ቅድመ ሁኔታዎች ያቀፈ ነው። ጠቅላይ ሚኒስትሩ ለሰሜናዊ እስራኤል ነዋሪዎች ባስተላለፉት መልእክት ድርድር ቢጀመርም ሊባኖስ ውስጥ የተኩስ አቁም አይኖርም ማለታቸው ጉዳዩ እጅግ ውስብስብ፣ ግራ አጋቢ አድርጎታል። በዚህም የዲፕሎማሲ ድራማ ውስጥ የፕሬዝዳንት ዶናልድ ትራምፕ ሚና በጉሉ እየታየ ነው። ትራምፕ ለኤንቢሲ ኒውስ በሰጡት ቃለ መጠይቅ ከእስራኤል ጠቅላይ ሚኒስትር ጋር በስልክ መነጋገራቸውና ኔታንያሁ ለሰላም ንግግር ምቹ ሆኖ ለመፍጠር ሲባል ጥቃቱ እየቀነሱ መሆኑን ገልጿል። ከቢቢ ጋር ተነጋግረናል፣ ጥቃቱ ይቀንሳል፣ ከዚህም የበለጠ መቀነስ አለበት ብዬ አስባለሁ ያሉት ትራምፕ አሜሪካ በእስራኤል ላይ ያላት የፖለቲካ ተጽዕኖ ተጠቅማ ጦርነቱን በድርድር ለመቋጨት ቆርጣ መነሳቷን ፍንጭ ሰጥቷል። ይሁን እንጂ መሬት ላይ ያለው እውነታ ከድርድር መንፈስ ጋር የሚጋጭ ይመስላል። የእስራኤል እግረኛ ጦር አሁንም በደቡብ ሊባኖስ ግዛቶች ውስጥ ወረራውን የቀጠለ ሲሆን በርካታ መንደሮችንም ሆን ተብሎ እያፈረሰ መሆኑ ይነገራል። የእስራኤል መንግስት አቋም ግልጽ ነው። የእስራኤላውያን ደህንነት ካልተጠበቀ፣ ሄዝቦላ ትጥቁን ካልፈታ የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ አንፈቅድም የሚል። ይሄ በሚቀጥለው ሳምንት በዋሽንግተን የሚደረገው ድርድር በዋናነት በሄዝቦላ ትጥቅ መፍታት በሁለቱ ሀገራት መካከል ሰላማዊ ግንኙነት በመስረት ላይ እንዲያተኩር አድርጎታል። በሌላ በኩል የሊባኖስ መንግስት ከእስራኤል ጋር ጦርነት ከጀመረበት ጊዜ አንስቶ የሄዝቦላ ወታደራዊ እንቅስቃሴ በሕግ ቢገደድም ቡድኑ ግን አሁንም ወደ እስራኤል ሮኬቶች ከመተኮስ አልተቆጠመም። ይሄ ሁኔታ የሊባኖስ መንግስት በድርድር ጠረጴዛ ላይ የሚያመጣውን ውሳኔ በተግባር የሚለውጥ አቋም ጥያቄ መልእክት ውስጥ ጥሎታል። እስራኤል ጊዜያዊ ተኩስ አቁም ለማድረግ ባልተስማማችበት ሁኔታ ውስጥ የሚደረግ ድርድር ምን ያህል ዘላቂ ሰላም ሊያመጣ ይችላል የሚለው ጥያቄ የብዙዎች ስጋት ሆኗል። በአጠቃላይ መካከለኛው ምስራቅ ሰላም በዋሽንግተንና የዲፕሎማሲያዊ ኮሪደርና በሊባኖስ ድንበር ቦምብ መካከል ተንጠልጥሏል። የሚቀጥለው ሳምንት ድርድር የእስራኤል የደህንነት ስጋት የሚቀንስና የሊባኖስ ሰላም የሚመልስ ይሆናል ወይስ የኔታንያሁ ተኩስ አቁም የለም የሚለው ጽኑ አቋም ድርድሩን ገና ሳይጀመር ያከሽፈው ይሆን? ዓለም አቀፍ ማህበረሰብ አይኑን ወደ ዋሽንግተን ጥሎ የመጨረሻውን ውጤት በመጠባበቅ ላይ ይገኛል።